ኤቢ አሁን ላይ በነገራችን ላይ ለዘመናት የምትፈልገውንና ለዘመናት ማወቅ የምትፈልገውን ነገር ዛሬ አወቀች። ግን እኔ ውዶች ምንድን ነበር ያልኳችሁ? ኤቢ እውነታውን አውቃለች፣ ግን ደግሞ አትናገርም ብያለሁ። ምክንያቱም ደረጀ ምንድን ነው ያላት? እናቶች ቤታቸውን ለመገንባት 3 ዓመታቶችን ይፈጅባቸዋል፣ አንቺ ደግሞ ለማፍረስ 1 ሰዓት አይፈጅብሽም ሲልም እንግዲህ ባለፈው ፓርት ላይ ስለተናገራት አሁን ላይ በቃ አንደኛ የትዳራቸው መንስኤ መሆን ስለማትፈልግ፣ ሁለተኛ ደግሞ ይሄ ቤተሰብ እንዳይበተን ናታንም በተደጋጋሚ ይሄ ቤተሰብ እንዳይበተን እያለም ስለነገራት አሁን ላይ ይህንን ነገር ለመናገር በጣም ነው የከበዳት። ኤቢ በባለፈው ማንነቷ ብትሆን ኖሮ አሁን ባትቀየር ይሄ ማንነቷ ማለት ይሄ ማንነቷ ባይቀየር ኖሮ ልክ በየበፊቱ ማንነቷ ቢሆን ኖሮ ልክ ደረጀ ዛሬ ላይ ያበቃለን ነበረ። ደረጀ ብዙ ጊዜ እንግዲህ ግን ይሄንን ነገር ለማርታ ከተናገርሽ ይኸውልሽ ኤቢ አንቺ እኔ በሞት መቃብሬ ላይ እንዳትቆሚ ብሎም በተደጋጋሚ አስጠንቅቋን ነበረ። ኤቢ አሁን ላይ እማዬ ተወደው እኮ ነበረ፣ እማዬ እኮ ታምነው ነበር፣ እንዴት አባዬ እንደዚህ ሊያደርግ ቻለ እያለችም እንግዲህ ግን ኤቢ አሁን ላይ ደረጀ እውነት ዳጣ የእሱ ልጅ ነች፣ እውነት ዳጣ የኔ እህት ነች፣ በቃ ማመን ያቃታት። ምክንያቱም አንዳንድ የሆነ የማናምናቸው ነገሮች በህይወታችን ሲከሰቱብን በቃ የምናደርገው መላቀጡ ነው የሚጠፋት። እውነትም ዳጣ አሁን ላይ እንግዲህን እንደተመለከታችሁት ይኸውልሽ ኤቢ አንቺ እውነቱን ከተናገርሽ እኔ መውደቂያ የለኝም በቃ እያለችም እግሯ ላይ ነበር ወርቃ ስትለምናት የነበረችው ማለት ነው። እና ማርታ እንግዲህን የኤቢ ማልቀስ ሰው ገደልሽ እንኳን ስትባል እንደዚህ ስቅ ብላ አላለቀሰችም። ቆይ ልጅ ምን ሆና ነው? ልጅ ምን ሆነች ነው እያለች ነበረ። ኤቢ ደረጀ ጋር ደውላ አሁኑኑ እንገናኝ፣ አሁኑኑ እንድትመጣ ወደ ቤት ሁለታችሁንም እፈልጋችኋለሁ፣ ላናግራችሁ እፈልጋለሁ ብላ እንግዲህ በደወለችባቸው ጊዜ እነ ደረጀም ወደ ቤት መጥተው ቡና እንግዲህ ለዛ እያፈላችላቸው ነበረ። በዛን ጊዜ ኤቢ ደረጀን በጣም ነበረ በክፉ ዓይን እየተመለከተችው ያለችው በጣም ትኩር ብላ ምናምን እና በዚህ ጊዜ ማርታ በጣም ትመለከታት እና ኤቢ ምን ሆነች ነው? ለምንድን ነው አባትሽን እንደዚህ የምታዩ ስታላትም ደሞስ ምን ሆነች ነው? እያለቀሽ ነው፣ ዓይንሽ እኮ እንባ አቅሯል እያለቻት ስትላትም እንግዲህ ኤቢን በቃ ማውራትም ሆነ እዛ ተቀምጣ ደረጀን ማየት ነው ያቃታት እና ተነስታ ወደ ክፍሏ እየሮጠ ትሄዳለች። ማርታ ተከትላት ሄዳለች እና ማርታ ተከትላት ሄዳ ምን ሆነሽ ነው ልጄ? ምን ሆነሽብኝ ነው? ለምንድን ነው የምታለቅሽው? እያለችም ብትጠይቃትም እማዬ ምንም አልሆንኩም ተይኝ በቃ ብቻ ነበረ በቃ ለእሱ ብቻ ነበረ እና እያለቀሰች ምናምን ምን ሆነች ነው ብላም እንግዲህ ብትጠይቃትም በፍጹም ልትናገር አልቻለችም። ሌላው አርጆ ስጦታ ልኮላት ነበረ፣ ግን ያንን ስጦታውን ለውሃ ነበረ እንድትሰጥ ለውሃና ለምጥን ነበረ ያስተላለፈው እና ውሃዬ ምን አለች ለደረጀ እንዴ አባዬ ለዛው ኤቢ መሆና ነው ማለት አርጁ ነው እንዲያስለቀሳት ደግሞ እኮ ስጦታ ልኮላት ነበረ እናም ስጫት ምናምን ብሎኝ እኔ ፈትቼ ላይ ወስድ ብለው አልፈታለኝ እያለችም እንግዲህ ግን እንትን ስትለው ምን አይነት ስጦታ ሲል እንጃ አባዬ ልፈታው ነበር አልፈታለኝ እና እዛ ጋር አስቀምጨዋለሁ ስትልም ሂጂ እስቲ አምጪው ብለው እንግዲህ ሲያመጡት ደግሞ የሆነ ሽታ እንዳለው ነገር ምናምን ስትናገር እንግዲህ ውሃዬ ደረጀም ያንን ነገር ፈቶ ሲያው የሆነ እንደ እጣን አይነት ነገር ነውና ከዛ ምንድን ይሄ ነገር ደግሞ እንዴት ነው የቋጠረው ምናምን እያሉ ያንን እጣን ይፈቱታል ማለት ነው። እና ምንድን ነው ብለው በጣም የሆነ ይገረማሉ ማለት የሆነ አለ አይደለ ከዛ ያንን ነገር በቃ አትንኩት ምናምን ብለው ያስቀምጡታል ማለት ነው። እና ካስቀመጡት በኋላ እንግዲህ ደረጀን እንግዲህ ኤቢ ማለት ማርታ እንግዲህ ደረጀን ተጠራዋለች በስን ጊዜ እና ስትጠራውም እንግዲህ ከን ደረጀ እያለችም ስትጠራው ከዛ ደረጀም እንግዲህ እማዬ እኮ እየጠራች ነው ትለዋለች ውሃዬ ማለት ነው። እና ደረጀ ምን አይነት ጣጣ ነው ብሎም ቀጥታ ወደ ኤቢ ጋር ይሄዳል ማለት ነው። ኤቢ አሁንም ደረጀን ስታየው በጣም በክፉ ዓይን ነው በጣም ጉርጥርጥ አድርገው አይኗ እንዴት እንደሚያስፈራ ማለት ነው። እና እንደዛ ስትመለከተው ደረጀም እንግዲህ በጣም ግራ ይጋባል። ምንድነው? ምን ተፈጥሮ ነው? ኤቢ ምን ሆነሽ ነው ሲላትም ቆይ አንቺ ምን ሆነሽ ነው? ለምንድነው አባትሽን እንደዚህ የምታዩ? ምን አድርገሽ ነው? ምን አድርጎሽ ነው እያለቻት ነበረ። እሺ በቃ ውጡልኝ ምናምን ስትልም እንደዛ ይሻላል በመጀመሪያ ደረጀ ይችን
ማርታን እንግዲህን ማርታ ነይ ውጪ ለእኔ ልትነግሬ ትችላለች፣ እኔ ልጠይቃት ስትልም እንግዲህ እንደዚህ ይሻላል አለች። አዎ አይ ሁለታችሁም ውጡልኝ አለ በዚህ ጊዜ ኤቢ ማለት ነው። እንደዚህ ይሻላል እንዴ? እሺ በቃ እኔ እንውጣላት ማርታ አለ። ከዛ እንደዛ ሲል ምን እየሆንክ ነው ደረጀ? እኔ እኮ ልጅ እኮ እንደዚህ ሰው ገደለች እንኳን ተብላ እንደዚህ ስስቅ ብላ አላለቀሰችም። ስለዚህ ከእኔ ትቻት አልሄድም በፍጹም እዚሁ አብሬያት አድራለሁ ትላለች። አይ ማርታ አንቺ ደግሞ ሰው የሚነግርሽን አትሰሚም። ነይ እንሂድ ለብቻዋ ትሆን ትረጋጋና ከዛ ትነግረናለች። ለዛ ምግብ ይዛላት ትመጣለች ትላለች። አይ በፍጹም ትቻት አልሄድም በፍጹም አለች ማርታ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እና አሁን ላይ እንግዲህን ደግሞ ናታንና ዳጣ በጣም ተጨንቀዋል። ምክንያቱም አሁን እየነገረቻት ይሆን? አሁን ምን እያለቻት ይሆን? ወይን አባዬን በቃ በገዛ እጄ ችግር ውስጥ ከተትኩት ማለት ነው። እኔ እዛለት ነበር መሄድ አለብኝ፣ ወደዛ ወደ አሳደገ ሰፈር መሄድ ነበረብኝ እያለችም እንግዲህ አሁን ላይ በጣም ዳጣ ከሚባለው በላይ ተጨንቃለች። ናታንም በቃ ትጨናነቂ፣ የሆነ መላ እንፈጥራለን፣ እኛ ስላላመንበት አላየንም አናቅም፣ ውሸት ነው ብለን እኮ መደምደም እንችላለን ስትል አይ ናታን ኤቢ ሁሉንም ነገር ሰምታለች፣ እውነታውን አውቃለች እያለም ሁለቱ እያወሩ ባለበት ጊዜ ውሀዬ ደግሞ ስለ ኬክ አይደል የሚያሳስባት፣ ባለፈው ቅድም ሄጄ የበላው ኬክ የተረፈ ይኖር ይሆን እያለችም ለብቻዋ እየተጨነቀች ነው ማለት ነው። እና እንደዛ እንግዲህን እያወሩ እንግዲህ መቼም እንግዲህ ይመሻል መሸ እንግዲህ መንጋትም አይቀርም። እናም ሲነጋም እንግዲህ በጠዋት ተነስታ አሁንም ኤቢ ወደ ደረጀ ጋር ትሄድና እማዬ የት ነች ስትል ሆንሽ ነው ኤቢ ማታም እኮ ትክክል አልነበርሽም ምንድን ነው ስትልም አሁንም በጣም በክፉ አይን አይታው በጣም እያለቀሰች ከዛ ከክፍል ትወጣለች። ሌላው ዳጣ በሌሊት ነበር የተነሳቸው እንዲሁም ገዜ በር ላይ እንደተቀመጠ ከዛ ምን ሆነሽ ነው ለምንድን ነው ደግሞ በጠዋት የተነሳሽው ሲላት እንግዲህም እንቅልፍ እምቢ አለሽ እንዴ ሲል አዎ ገዜ እምቢ አለኝ አለችው። ከዛ እንዴት አደርሽ ሲላገም መጀመሪያ ደህና እንዴት አደርሽ ደህና እንዲሁ ምን ነው ልጅ ደህና ያሳደረሽን እግዚአብሔር ይመስገን ብትይ ሲልም እንግዲህ ያው ዳጣ በነገራችን ላይ የሆነ በጣም ጨንቋታልና ምንድን ነው ዛሬ የሚያስጨንቀሽ ነገር እናትሽ ነች እንዴ ሲል አይ ጊዜ አይደለም ይላል ማለት ነው። ቆይ ለምንድን ነው አንቺ እንደዚህ የምትጨነቂው? ለማንኛው እንትን ነው ስንት አመት ልትኖሪ ነው? እኔን አታይኝም? አሁን አንቺ ባል የለሽ ልጅ የለሽ ለምንድን ነው እንደዚህ የምትጨነቂው? አንድ ለራስሽ እኔን አታይኝም? አሁን የሆነ ነገር በሆን ብታመም የሚያስታመኝ የለ ብሞት የሚቀብረኝ የለ እያለም እንግዲህ እና ይኸው ባገኘኋት አጋጣሚ ይደሰታለሁ አዝናለሁ እያለም ጊዜም ለዳጣ ይነግራታል። ዳጣም ግን አንተ ግን ታድለክ ማለት ሁሌ ስትደሰት ሁሌ ስትስቅ ነው የማይክስልም። አይ ዳጣ እንደዛ ሆኖ እንደዛ እኮ አይደለም ምክንያቱም የሆነ እንዘን ብንል እኮ ራሱ ምንም የሚያጽናናን ነገር እኮ ስለሌለ ነው እያለም እንግዲህ ጊዜም ይነግራታል። ይህንን እንግዲህ እያወሩ ባለበት ጊዜ ናታን ይመጣል ማለት ነው። ናታንም ሰላም ይባባላሉ ከዳጣ ጋር ወጣ ታቅፈዋል። እንደ አንድ ቤት አይደል እንዲያደራችሁት እያለችው ነበረ። ከዛ አስፈልግሽ እኮ ክፍልሽ ምናምን እኮ የለሽም ሲላትም እናደውልልኝም እንዴ ትለዋለች። ከዛ ስትለው አይ ማለት በግቢ ላይ ትሆኛለሽ ብዬ ነው ሲልም እንግዲህ እና ናታንም ወደ ክፍል ልሄድ ነው ወደ ክላስ አለብኝ ልሄድ ነው ምናምን ሲላትም ዛሬ ባትሄዲ ኤቢ እኮ ማታ አልተናገረችም ዛሬ ልትናገር ትችላለች። ስለዚህ ዛሬ ቢቀርብክ ስትለው አይ ብትናገርም ማኖር እኮ ቤቱ በሰላም አናድርም ነበር፣ ቤቱ በአንድ እግሩ ነበር የሚቆመው። ስለዚህ መሄድ አለብን፣ ነይ ቁርስ ልጋብዝሽና ተመልሰሽ ትመጫለሽ ሲልም ትምህርት ቤት መግባት አልችልም እንዲህ ስትለው ትችያለሽ፣ ግን ክላስ መግባት አትችም፣ ለዛም ይደብርሻል ይላታል። እሷ ምሽት ልናት ሄዳለች። አይ ይሄ ነበር ያስጨነቀሽ ዶሮ ብታልም ጥሬዋን አለ ጊዜ ማለት ነው። ዶሮ ብታልም ጥሬዋን ይሄ ነበር ያስጨነቀሽ በሉሽ እንደው ለዛ ያኔ ለዛየም እንደዚህ ብትሆንልሽ ልላክልህ እንደ ይለዋል ናታን ማለት ነው ሲለው አይ ወዲህ ነው ሂዱ በሉ እንግዲህ ግን ውጭ አድረው ነው እንዳታስብሉኝ እንደው ብትፈርሙልኝ እያለም እንግዲህ እየቀለደባቸው እነሱም ሄዳሉ። እና እንግዲህ ኤቢ ደረጀ ጋር እንደነገርኳችሁ ገብታ ትወጣለች እና ደረጀም ተከትሏት ወጥቶ ነበረ። ከዛ ምንድን ነው
ኤቢን አየሻት እንዴ ሲል አሁን ወጣች ደህና ነሽ ብላ ደህና ነኝ ወደ ክላስ ልገባ ነው ምናምን ብላኛለች ብለው እንግዲህ በዛ ይለያያሉ ማለት ነው። እና ከተለያዩ ምናምን በኋላ ያው በኋላ ላይ እንግዲህ ግን ተገናኝተው መኪና ውስጥ ዳጣን ጠይቃታለች። እኔ መጀመሪያ ላይ የተሰማኝ ስሜት አንቺ እህቴ እንዲሆንሽ ነው ለመጀመሪያ ጊዜ የተሰማኝን ስሜትና እንዲሁም ለብዙ ጊዜ ማወቅ የምፈልገውን ነገር ዛሬ አውቄያለሁ። እውነታው ላይ ደርሼበታለሁ። ዳጣ እውነቱን ንገረኝ፣ እውነት አንቺ እህቴ ነሽ ወይ ስትለውም አይ እኔ በፍጹም እህትሽ አይደለሁም እያለችም እንግዲህ ትመልስላታለች። ከምሬ ነው መልሽልኝ፣ እውነታውን ንገረኝ እያለችም እንግዲህ ስትነግራትም አይ በፍጹም ምንም ነገር ልትነግራትም ሆነ እንትን ልትላትም አልቻለችም። እባክሽን ኤቢ ይሄንን ነገር ተዩ፣ ምንም ነገር የሰማሽው ነገር የለም ስትልም እንግዲህ ትመልስላታለች ማለት ነው። እሺ በቃ እንደዛ ከሆነ ውረጅና በቃ ሂጂ፣ እውነትሽን ነው አባዬ እየመጣ ስለሆነ እኔ አባዬን ላናገረው ፈልጋለሁ ስትልም እንግዲህ እና ልታስጨንቂው ነው ስትልም እንዴ አባቴ እኮ ነው አንቺ ደግሞ እህትሽ አይደለሁም ብለሻል፣ ስለዚህ አይመለከትሽም፣ ሂጂ በሪያድ ሂጂ፣ እኔ እከፍልልሻለሁ፣ ስትደርሽ ደውይልኝ እና ክፍያውን እኔ እከፍላለሁኝ፣ ከጓደኞቹ ጋር ሄዳለች ብዬ እኔ ላባዬ እነግረዋለሁ ይላል። እሺ ምናምን ትልና እንግዲህ ትሄዳለች ዳጣ ማለት ነው። ከዛ ደረጀ ይመጣል። ደረጀ የኬዳኑ ዳጣ ተጣልታችሁ ነው እንዴ? ስላልተጣላንም ከጓደኛዋ ጋር ሄዳለች ትለዋለች። እና ዛሬ እውነታውን እንድነግረው ይፈልጋለሁ ዳጣ እህቴ ነች ስትለው እንግዲህ ግን ደረጃም በጣም ደንግጦ መኪናውን በጣም በኃይለኛ ሲነዳው ተመልክተናል። ምን ይፈጠራል የሚለውን ቀጣይ ፓርቲ ዘንላችሁ እንቀርባለን። አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቆይታ። ባይ ባይ።